የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም ይብዛላችሁ። ዶክተር ገዛኸኝ አስማማው የሪፍት ቫሊ ግሎባል ሚሽን ፕሬዝዳንት። ሪፍት ቫሊ ግሎባል ሚሽን በ2017 የጀመረው የፍቅር ማህበረሰብ ግንባታ ፕሮግራም አለ። ይህም ደግሞ ዋና ዓላማው ከተሞችን በወንጌል መድረስ ነው። በነገራችን ላይ ቤተክርስቲያን ተላኪዎች አሏት፣ መልእክቱም አላት። ነገር ግን ሲስተም ላይ ማሰብ ስላለባት በዘመናትም ስናይ የብዙ ቤተክርስቲያን ድክመት ያለው ሲስተም ላይ ስለሆነ እግዚአብሔር አምላክ እንደነገረን በኢያሱ 8:1 መሰረት 5 ዓላማዎችን ይዘን እየሰራን ያለነው ስልጠናዎችን እየሰጠን አብረን ደግሞ ከቤተክርስቲያን እየቆምን ያለነውና ባለፈው እነዚህን ዓላማዎች 5 ዓላማዎች አንደኛውንና ሁለተኛውን ተናግሬያለሁ። በእርግጥ ግን ማረጋግጥላችሁ የትኛው ማጥቢያ ቤተክርስቲያን እነዚህ 5 ዓላማዎች መሰረት አድርጋ ብትሰራ ያለው የአካባቢው ማህበረሰብ ሌሎችን በወንጌል በመድረስ ፈጥና እንደምትወርስ ምንም ጥያቄም ጥርጥርም የለኝም። የእግዚአብሔር አሰራር ኢየሱስ ክርስቶስም የሄደበት ሞዴል ሐዋርያቶችም የሄዱበት ሞዴል ስለሆነ ውጤታማ ለመሆን የምትፈልጉ መሪዎች የቤተክርስቲያን መሪዎች ሁሉ ይሄንን ስትራቴጂ ወይም ሲስተም ብትጠቀሙ ትልቅ ውጤት ታገኛላችሁ። ይሄ የሰው ሰራሽ ሳይሆን መንፈስ ቅዱስ የሚያረጋግጥልን ነው። ባለፈው የመጀመሪያው ዓላማ ሰዎችን በፍጥነት ድነትን ማምጣት ነው ወይም የወንጌል ስርጭትን ማካሄድ ነው። ሁለተኛው ያየነው እርስ በርስ አጥብቆ መዋደድ ነው። ዛሬ ሶስተኛውን እናያለን። የዚህ የፍቅር ማህበረሰብ ግንባታ ሶስተኛው ዓላማ እርስ በርስ መረዳዳት ነው። እርስ በርስ መረዳዳት ይሄንን የምናገኘው ሐዋርያት ሥራ ምዕራፍ 4 ከ32 እስከ 34 እንዲህ ይላል። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንድስ እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያትም ጌታን ኢየሱስ ክርስቶስ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳን ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር ይላል። እግዚአብሔር ይመስገን። መቼም እኔም እሰብከዋለሁ፣ ሰባኪዎችም እንሰብከዋለን። ግን ትልቁ ዳገት የሆነብን ማድረጉ ላይ ነው፣ ድርጊት ላይ ነው። በመናገር እግዚአብሔር መቼም የመናገር ኃይል ዛሬ የሰጠን ይመስለኛል። ግን የመስማትና የማድረግ አቅም በጣም የደከመበት ጊዜ ነው። የጥንት ሐዋርያት ቤተክርስቲያን ያላቸውን በአንድ ላይ በማድረግ ለአንድ ዓላማ ይሰሩ እንደነበረ በመካከላቸውም ችግረኛም እንዳልነበረ ማረጋገጫ ሆኖ ይነግረናል። እግዚአብሔር በፍጹም አንድነትና ፍቅር ውስጥ ሆነ ስንሰራ ይሄን በረከት ነው የሚለቅልን። እነዚህ ሰዎች እግዚአብሔር ደቀ መዛሙርቶች የክርስቶስ ደቀ መዛሙርቶች አንድ ግብ ነበራቸው። ለዚያም ግብ ደግሞ አብሮ ለመስራት ትልቅ ተነሳሽነት ነበራቸው። ይህም ለአንድ ግብ ስንነሳ እግዚአብሔር በረከቱን በመካከላችን እንደሚያፈስ ያሳየናል። እንግዲህ እርስ በርስ መረዳዳት የሚለው ሐሳብ የተወሰኑ ነገሮችን ያጠቃልላል ወይም ደግሞ ይይዛል። የመጀመሪያው መዋደድ ነው። መዋደድ ሳንዋደድ የምናደርገው መደጋገፍ ወይም መረዳዳት ሊኖር አይችልም፣ ውጤትም የለውም። ይህንን በዮሐንስ 13:34 እስከ 35 ላይ እንዲህ ይላል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። እርስ በርሳችን እንድንዋደድ ኢየሱስ ክርስቶስ አዲስ ትእዛዝ ሰጥቶናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። ፍቅር በማንኛውም ቋንቋ በአክብሮት የተሞላ ነው። እግዚአብሔር ይመስገን። ሁለተኛው እርስ በርስ መደጋገፍ መረዳዳት የሚለው ሐሳቡ እርስ በርስ መቀባበል የሚለውንም ይሰጠናል። ሮሜ 15:7 ላይ ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ልክ ክርስቶስ እንደተቀበልን ሌሎች አማኞችን እንደ ወንድምና እህት እንደ ሥጋ ዘመድ እንደ ወንድማማችነት አድርገን ልንቀበል ይገባናል።
መቼም እንግዲህ እግዚአብሔር እንደ ቃሉ ነው። ከቃሉ ውጭ በራሴ ስሜት ወይም በራሴ እውቀት ማኒፑሌት ማድረግ ወይም እጁን ልጠመዝዘው አልችልም። እግዚአብሔር ቃል የሚለው ይሄው ነው። ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ክርስቶስን ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ ነው የሚለው። እንግዲህ ምንድነው የሚያሳየው? አማኞች እንደ ወንድምና እንደ እህት፣ እንደ ስጋ ዘመድ፣ እንደ ወንድማማችነት እርስ በርስ መቀባበል እንዳለብን ያሳየናል ማለት ነው። ሌላ ሶስተኛው በዚህ ሐሳብ ላይ መስማማት ነው። እርስ በርስ ተስማምቶ መኖር፣ እርስ በርስ ተስማምቶ መኖር። ይሄም ሮሜ 12:16 ላይ እንዲህ ይላል፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። እርስ በርስ መስማማት ማለት ምን ማለት ነው? እርስ በርስ መስማማት አንድ አይነት ዝማሬ መዘመር ማለት አይደለም። በዚህ ላይ እንደሚናገረው መስማማት ሁሉንም ሰው ባለማበላለጥ ያለምንም ልዩነት እኩል አድርገው በማየት በሰላም አብሮ መኖር ነው እንጂ አብሮ መዘመር አይደለም፣ ወይም ደግሞ አብሮ ማምለክ ብቻም አይደለም። ከዚያም ያለፈ ነው። አንዱን ካንዱ ባለማበላለጥ ከሌ ትንሽ ብሎ ባለማየት ሁሉንም እኩል አድርጎ በማየት በመካከል ትልቅ የሆነ የክርስቶስን ሰላም ወይም በረከትን መፍጠር ነው። ይሄ መስማማት የሚለው ማለት ነው። ሌላ መከባበር ነው። እርስ በርሳችሁ ተከባበሩ ይላል ሮሜ 12:10 ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል። ምን ማለት ነው? ለራስህ ከምትሰጠው አክብሮት የበለጠ ክብርንና አክብሮትን ትህትና ለሌሎች መስጠት ማለት ነው። ለራስህ አክብሮት እንደምትፈልግ፣ ለራስህ ትህትና እንደምትፈልግ፣ ለራስህ ከምትፈልገው በተሻለ መንገድ ለወንድሞችና ለእህቶች መስጠት ማለት ነው። እንግዲህ እርስ በርስ መደጋገፍ በሚለው ውስጥ ነው እያወራን ያለ ነው። ሌላው አምስተኛ መመካከር ነው። እርስ በርስ መመካከር አለብን። ሮሜ 15:14 እርስ በርሳችን ለማስተማር ተጠርተናል። ከምንሰጠው ትምህርት አንዱ እርስ በርስ መመካከር ነው። የመመካከር ትምህርት፣ የመደጋገፍ ትምህርት ያስፈልገናል። በመተቸት ሳይሆን ሰውን የምናቀናው በምክር ነው። እውነትን በፍቅር በመናገር ነው። ይህንም ኤፌሶን 4:15 ላይ ያስተምረናል። ሌላው ርኅራኄ ነው። እርስ በርሳችሁ ቸርና ሩሩ መሆን አለባችሁ ይላል ኤፌሶን 4:32 እርስ በርሳችሁ ቸሮችና ሩሮች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ይነግረናል ወይም ደግሞ ያዘናል። ሩሩ ልብ ያላቸው ይቅር ባይ ናቸው። ሰባተኛው መስተንግዶንም ይናገራል። በዚህ እርስ በርስ መደጋገፍ በሚለው ላይ እርስ በርሳችሁ አንዱ ሰው ያስተናግደው ይልና ስለ መስተንግዶ ይናገራል። ይህን የምናገኘው አንደኛ ጴጥሮስ ምዕራፍ 4:9 ላይ ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ ይላል። ይህ እንግዲህ ለእግዚአብሔር ሕዝብ እንግዳ መቀበል ሐሳብ አይደለም። እንግዳ መቀበል ትልቅ አገልግሎት ነው። ሳታጉረመርሙ እርስ በርሳችሁ እንኳን ደህና መጣችሁ በማለት እንግዶችን ማስተናገድ ማለስ ብሎን ብናስተናግድ በረከት እናገኛለን። አንዱም እንግዲህ ያ ነው። በአገራችን የመሸበት እንግዳ ነኝ አሳድሩኝ ሲል አባቶቻችን ያንን የእንግዳ የመቀበል ባህሪ ነበራቸው። ስምንተኛው ላይ መነሳሳት ነው። እርስ በርስ መነሳሳት ለፍቅርና ለመልካም ሥራ እርስ በርስ መነሳሳት። ይህን ዕብራውያን 10:24 ላይ ታገኙታላችሁ። ለፍቅርና ለመልካም ሥራ እንድነቃቃ እርስ በርሳችን እንተያይ ነው የሚለው። መተያየት ምንም ያመጣል? እርስ በርሳችን እንከረጅ እንድንነሳሳ ይረዳናል። ሌላው ይሄ እርስ በርስ መደጋገፍ የሚለው መበረታታንም ነው። በየቀኑ እርስ በርስ መበረታታት፣ አንዱን እንከረጅ ማድረግ፣ ማበርታት፣ ልብ እንዳይወድቅ፣ በተለያዩ ሁኔታዎች እንዳይዘል። ዕብራውያን 3:13 ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ብሎ መጽሐፍ ቅዱስ ይህን ሐሳብ ይሰጠናል። እንግዲህ እግዚአብሔር አምላክ በእውነት እርስ በርስ በመረዳዳት የክርስቶስን አካል እንድንገነባ የክርስቶስን የታላቁን ተልእኮ እንድንፈጽም እግዚአብሔር ይርዳን። መቼም መሰረታዊ ነገር ነው።
እርስ በርስ ዛሬ ብንረዳዳ የት በደረስን ነበረ? የት በደረስን? እርስ በርሳችን ብንረዳዳ፣ እርስ በርሳችን ብንቀባበል፣ እርስ በርሳችን ብንስማማ፣ ብንከባበር፣ ብንመካከር፣ እርስ በርሳችን ቸርና ሩሩ ብንሆን፣ አንዳችን አንደኛችን ማስተናገድ ብንችል፣ አንዱ አንዱን ለመልካም ስራ ቢያነሳሳው እና ደግሞ በየቀኑ እየተገናኘን እርስ በርሳችን ብንበረታታ አስደናቂ የሆነ የወንጌል ስራን የክርስቶስን የደቀ መዛሙርትነቱ የአምባሳደርነታችን ተልእኮ ልንወጣ እንችላለን። ይህም ደግሞ እንግዲህ በማስ አይሆንም። ይሄ በአንዳንድ ቤተክርስቲያን የሰፈር ህብረት፣ የመጽሐፍ ቅዱስ ጥናት፣ ሴል ግሩፕ የሚባሉ አሉ። በእነሱ ነው ተግባራዊ የሚሆነው። የእኛም አሰራር በ12 አደረጃጀት ነው። 12 ቁጥር ያገኘ ነው። ኢየሱስ ክርስቶስ የፍቅር ማህበረሰብን የጀመረው በ12ቱ ደቀ መዛሙርት ስለሆነ እኛም በየቤተክርስቲያኑ አብረን ስንሰራ በ12 ማደራጀቱ እነዚህን ሁሉ ተግባራዊ እንድናደርግ በጣም ይቀላል ብለን እናስባለን። እንግዲህ እግዚአብሔር አምላካችን በእውነት እነዚህን ሁሉ ትእዛዞች የምንፈጽምበትን ጸጋና ኃይሉን እግዚአብሔር ይስጠን። መቼም እነዚህን ትምህርቶች ለማስታወስ ብቻ ሳይሆን ለመስማት ብቻ ሳይሆን ወደ ተግባር በማዞር ለቤተ ክርስቲያንም ለሕዝብም ለእግዚአብሔር መንግስት መስፋትም በረከት እንድንሆን እግዚአብሔር አምላክ ጸጋውን ያብዛልን። ከራሳችን ወጥተን ሌሎች እንድናስብ በእግዚአብሔር በፍቅሩ እንዲሞላን ያን የፍቅር መስዋዕትነት በመክፈል በማህበረሰባችን በቤተ ክርስቲያን ለውጥ እንድናመጣ እግዚአብሔር አምላክ ጸጋውን እግዚአብሔር አምላክ ኃይሉን ሁሉ እንዲያለብሰን ጸሎቴ ነው። እግዚአብሔር አምላክ ይባርካችሁ።